የትራምፕ አስተዳደር ባለፉት 3 ቀናቶች 4 አዳዲስ አፕዴቶችን ወይም አዳዲስ ህጎችን አውጥቷል። በአሜሪካ የምትገኙ የግሪን ካርድ ሆልደሮች፣ አሳይለም ሲከሮች እንዲሁም በማንኛውም አይነት የቪዛ አማራጭ ውስጥ የምትገኙ ኢትዮጵያን በሙሉ እነዚህ 4 አፕዴቶች ስለሚመለከቷችሁ ሙሉ ቪዲዮን መከታተላችሁ እንዳትረሱ። ምክንያቱም ግዴታ በአሜሪካ የሚገኝ ማንኛውም ኢትዮጵያዊ ይህ ጉዳይ ስለሚመለከተው ሙሉ ቪዲዮን መከታተላችሁን እንዳትረሱ። በአጭሩ ሙሉ የተሟላ ኢንፎርሜሽን እሰጣችኋለሁ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጉዳይ ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። አዳዲስ አፕዴቶች በሚወጡበት ጊዜ ቶሎ ተከታትዬ ስለማደርሳችሁ ሁላችሁም እንደነገርኳችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ ጀምሩት። ወደ ቪዲዮ እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። እዚህ ጋር እንደምትመለከቱት ዩኤስ ኢሚግሬሽን አፕዴት 2025 ትራቭል ባን ማስ ዲፖርቴሽን ኤንድ ግሪን ካርድ ኒውስ የሚል አለ። እንደነገርኳችሁ የትራምፕ መንግስት ባለፉት 3 ቀናት 4 አዳዲስ አፕዴቶችን አውጥቷል። ስለዚህ በዛሬ ቪዲዮ እንደነገርኳችሁ የምንናገረው እነዚህ 4 አፕዴቶች ወይም አዲስ ለውጥ የተደረገባቸው 4ቱ ህጎች ምንድናቸው የሚሉትን ይሆናል ማለት ነው። እኔ ከነገርኳችሁ በተጨማሪ የተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች እንደነገርኳችሁ ሊንኩን ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ስለማስቀምጥ ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ እንደነገርኳችሁ በዚህ መልኩ ነው የሚከፍተው። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን። እዚህ ጋር እንደምትመለከቱት ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። የነገርኳችሁ 4ቱም አፕዴቶች እዚህ ጋር ተዘርዝረው ተቀምጠዋል። ግዴታ በአሜሪካ የሚገኝ ማንኛውም በግሪን ካርድ ሁኔታ ላይ ያለ፣ በአሳይለም ወይም በጥገኝነት ሁኔታ ላይ ያለ፣ በስራ ፍቃድ ወይም በወርክ ፐርሚት ያለ እንዲሁም በማንኛውም አይነት የቪዛ አማራጭ የሚገኝ ኢትዮጵያዊ በሙሉ ይመለከተዋል። ስለዚህ አንድ ባንድ ምንድናቸው የሚሉትን የምንመለከት ይሆናል። አዲስ ለውጥ ከተደረገባቸው ማለትም በባለፉት 3 ቀናት አዲስ ለውጥ ከተደረገባቸው ነገሮች መካከል የመጀመሪያው እዚህ ጋር እንደምትመለከቱት ኤክስፓንድ ዩኤስ ትራቭል ባን ይባላል። ይህ ማለት በባለፉት ቪዲዮዎች እንደነገርኳችሁ የዩኤስ ገቨርንመንት ወይም የአሜሪካ አስተዳደር የትራምፕ አስተዳደር ማለት ነው 19 ሀገራቶች ላይ ትራቭል ባን አድርጎ ነበረ እንደሚታወቀው። ወይ ደግሞ ከ19 አፍሪካ ሀገራቶችና ከኤዥያ ሀገራቶች ለሚመጡ ኢሚግራንቶች ምንም አይነት የኢሚግሬሽን ስራ እንደማይሰራላቸው ማለትም ለግሪን ካርድ አፕላይ ማድረግ አይችሉም፣ አሳይለም መጠየቅ አይችሉም፣ ወይም ባጭሩ ምንም አይነት የኢሚግሬሽን አገልግሎት ማግኘት እንዳይችሉ ባን ተደርገው ነበር። አሁን እነዚህ 19 ሀገራቶችን ወደ 39 ሀገራት ከፍ እንዲል ተደርጓል። ወይም ከ19ኞቹ ሀገራቶች በተጨማሪ 20 ሀገራቶች እንዲጨመሩ ተደርጓል። በእነዚህ በተጨመሩት 20 ሀገራቶች ወይ ደግሞ አጠቃላይ ካሉት ከ39 ሀገራቶች ውስጥ ኢትዮጵያ አልተካተተችም እስካሁን። ነገር ግን ጎረቤታችን ናይጄሪያ፣ ሳውት ሱዳን፣ ኤርትራ እንዲሁም ብዙ የአፍሪካ ሀገራቶችና ብዙ የኤዥያ ሀገራቶች እንዲካተቱ ተደርጓል። ስለዚህ የመጀመሪያው አፕዴት የተደረገ ወይ ደግሞ ባለፉት 3 ቀን አዲስ ያወጡት ወይም አዲስ የሰሩት ስራ ኤክስፓንድ ትራቭል ባን ነው። ወይም እንደነገርኳችሁ ከ19 ወደ 39 ሀገራት ከፍ እንዲሉ ተደርጓል። ስለዚህ በመጀመሪያ ደረጃ አፕዴት ያደረጉት ወይም ያወጡት ህግ ይህንን ይመስላል። ሁለተኛ ማሲቭ ዲፖርቴሽን ኤንድ ኢንፎርስመንት ነው። ይህም ከርሱ መረዳት እንደምትችሉት ማሲቭ ዲፖርቴሽን በከፍተኛ ሁኔታ አይሲ ወይም ኢሚግሬሽን ከስተም ኢንፎርስመንት የምንለው እየፈጸመ ይገኛል። በኮንስትራክሽን ስራ ቦታዎች፣ በካር ዋሽ ማለትም በመኪና ማጠብ አገልግሎት ላይ የተሰማሩ ሰዎች እንዲሁም ደግሞ በአግሪካልቸር፣ በግብርና የመሳሰሉት አይነት የስራ ዘርፎች ላይ ያሉ ኢሚግራንቶች ወይም ስደተኞች ድንገት አይሲ በመምጣት ዶክመንቶችን ይጠይቃል። ዶክመንት በሚጠይቅበት ጊዜም አሜሪካ ላይ ለመቆየት የሚያስችል ህጋዊ ዶክመንት ወይ ደግሞ ህጋዊ ፍቃድ እስካላቀረቡ ድረስ ቀጥታ ዲፖርት እያደረገ ይገኛል። በዚህም ማሲቭ ዲፖርቴሽን በከፍተኛ ሁኔታ እየተፈጸመ እንደሆነ ተገልጿል። ይህንንም አጠናክረው እንደሚቀጥሉ ገልጸዋል። ወይ ደግሞ ይህ ማሲቭ ዲፖርቴሽን እንደሚቀጥል የሚያረጋግጥ አዲስ አፕዴት አውጥተዋል። ሶስተኛ አፕዴት ያደረጉበት ነገር ወይ ደግሞ አዲስ ማሻሻያ ያደረጉበት ነገር እዚህ ጋር እንደምትመለከቱት ናቹራላይዜሽን ኤንድ ዲናቹራላይዜሽን ፑሽ የሚባል አዲስ ነገር አሰምተዋል። ይህም ከቃሉ መረዳት እንደምትችሉት ግሪን ካርድ ሆልደሮች 10ም ይሁን ከዛም በላይ አመታት ቆይታችሁ ሊሆን ይችላል፣ ወይም ደግሞ ቀጥታ በአሳይለምም ሊሆን ይችላል ወደ ናቹራላይዜሽን ወይም ወደ አሜሪካ ዜግነት ወደ ማምጣት ሂደት ለደረሳችሁ ሰዎች ቀጥታ ናቹራላይዜሽን ወይ ደግሞ ቀጥታ የአሜሪካ ዜግነት መስጠት አቋርጠዋል ወይ ደግሞ መስጠት አቁመዋል። በባለፈው ቪዲዮም እንደነገርኳችሁ የአሜሪካ ዜግነት ለማግኘት ከፍተኛ የሆነ እውቀት እንደሚፈልግ ገልጸዋል። ይህ ማለት ሰፋ ያለ የአሜሪካ እውቀት ሊኖራችሁ ይገባል፣ ወይም ደግሞ ስለ አሜሪካ ህገ መንግስት ጠለቅ ያለ እውቀት ሊኖራችሁ ይገባል። ስለ አሜሪካ ሂስትሪ፣ ስለ ሲቪክስ የመሳሰሉት አይነት ነገር ጠንካራ ያለ እውቀት ሊኖራችሁ ይገባል።
ይህንን ነገር ማሟላት ያልቻላችሁ ሰዎች ማለትም በግሪን ካርድ ብዙ ዓመታት ቆይታችሁ ለዜግነት ብቁ ብትሆኑ እንኳን እንደነገርኳችሁ የቋንቋ እውቀታችሁ አሪፍ የሚባል ካልሆነ ማለትም የእንግሊዝኛ እውቀታችሁ አሪፍ የሚባል ካልሆነ እንደነገርኳችሁ ስለ አሜሪካ ህገ መንግስት፣ ስለ ሲቪክ፣ ስለ ሂስትሪ ብዙ እውቀት ከሌላችሁ የአሜሪካን ዜግነት ማግኘት አትችሉም። ምክንያቱም የአሜሪካ ዜግነት ኢንተርቪው ኩዌስችኖችን ጠንከር እንዲሉና ጠለቅ ያለ እውቀት ያለው ሰው ብቻ የሚመልሳቸው አይነት ጥያቄዎችን እንዳደረጉ ገልጸዋል። ሌላኛው ደግሞ የአሜሪካ ዜግነት ያላችሁ ማለትም የአሜሪካ ዜግነት ኖሯችሁ በትውልድ ሳይሆን ማለትም አሜሪካ ውስጥ ተወልዳችሁ ዜግነት ላገኛችሁ ሳይሆን ከሌላ ሀገር መጣችሁ ወይም ከኢትዮጵያም ሊሆን ይችላል ወይም ከሌላ ዓለም መጣችሁ የአሜሪካ ዜግነትን ላገኛችሁ ሰዎች በወንጀል ሪካርዱ ተሳትፋችሁ ከተገኛችሁ ማለትም ማይነር በሚባሉ የወንጀል ሪካርዶችም ጭምር ተሳትፋችሁ ከተገኛችሁ እንዲሁም ደግሞ የታክስ ማጭበርበር ከተገኘባችሁ ያንን ዜግነት መልሰው ዲናቹራላይዝ እንደሚያደርጉ ወይም መልሰው እንደሚቀሙ የሚደነግግ አዲስ ህግ አውጥቷል። ስለዚህ በሶስተኛ ደረጃ ያወጡት ናቹራላይዜሽን ኤንድ ዲናቹራላይዜሽን የተባለው አዲሱ ህግ ወይም አዲሱ አፕዴት ይህንን ይመስላል። ዩኤስሲአይኤስም እንዳሳወቀው ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የምንለውም እንዳሳወቀው በወር ውስጥ ከ100 እስከ 200 የሚሆኑ ሰዎችን ዲናቹራላይዝ እያደረገ ወይም ዜግነታቸውን እየነጠቀ እንደሆነ ገልጿል። ስለዚህ አጠቃላይ እንደነገርኳችሁ በሶስተኛ ደረጃ ያወጡት ናቹራላይዜሽን ኤንድ ዲናቹራላይዜሽን የሚባለው ፕሮሰስ ይህንን ይመስላል። አራተኛውና የመጨረሻ ያወጡት ግሪን ካርድ አፕዴት ነው። ወይም ደግሞ ግሪን ካርድ ላላችሁ ሰዎች አዲስ አፕዴት ወጥቷል ወይም አዲስ ማሻሻያ ተደርጓል። ይህም የግሪን ካርድ ፕሮሰሲንግ ታይም ለምሳሌ አፕዴት በማድረግ ወቅት ሊሆን ይችላል ወይ ደግሞ አዲስ ግሪን ካርድ አፕላይ በማድረግ ወቅት የሚቆየውን የፕሮሰሲንግ ታይም እንዲያጥር ወይ ደግሞ የሚወስደው ጊዜ ፈጠን እንዲል የሚያደርግ አዲስ ህግ አውጥተዋል። ይህም እዚህ ጋር እንደምትመለከቱት ፕሮሰሲንግ ስፒዱ ከፍ እንዲል እንደተደረገ ገልጸዋል ማለት ነው። እንዲሁም በጋብቻ ወይም ሜሬጅ ቤዝድ ግሪን ካርድ አፕላይ ለምታደርጉ ሰዎች የሚወስደው ጊዜ ከ8 ወር እስከ 10 ወራት ብቻ እንደሆነ ገልጸዋል ማለት ነው። ይህም አሪፍ የሚባል እንቅስቃሴ እያደረጉ እንደሆነ ያሳያል። በተጨማሪም ደግሞ በፋሚሊ ፕሪፈረንስ ካታጎሪ የሚካተተው የግሪን ካርድ ጉዳይ ፈጣን ሂደት እንደሚደረግበት ወይም ፈጣን ፕሮሰሲንግ ታይም እንደሚኖረው ገልጸዋል ማለት ነው። ስለዚህ አጠቃላይ ባለፉት 3 ቀናቶች ውስጥ ያወጡት ወይም የትራምፕ መንግስት አፕዴት ያደረገባቸው ጉዳዮች እነዚህን ይመስላሉ። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አደርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ኔክስት ቀጣይ እንድሰራ የምትፈልጉት የቪዲዮ ሀሳብ ካለ ኮሜንት ላይ ጻፉልኝ። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ቪዲዮችን ቶሎ ተከታተየ ማለትም አዳዲስ አፕዴቶች በሚወጡበት ጊዜ ቶሎ ተከታተየ ስለማደርሳችሁ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮንም ላይክ እያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ እንደጠቀማችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁ ቁጥር ምን ያህል ቪዲዮ እየወደዳችሁት እየተመቻችሁ እየጠቀማችሁ እንደሆነ ስለምረዳ በርካታ አዳዲስ መረጃዎች በሚወጡበት ጊዜ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ላይክ እያደረጋችሁ እንደወደዳችሁት አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁ መልካም እድል፣ መልካም ጊዜ።